ኢትዮጵያውያን ሆነው በቭላዲሚር ፑቲን ለምትመራው ሩሲያ ከዩክሬን ጋር እያደረገችው ባለው ጦርነት ወታደር ሆነው የተዋጉ ሰዎች ስም ዝርዝር ወጣ። ከነዚህ ኢትዮጵያውያን መካከል ከዩክሬን ጋር ሲዋጉ የተገደሉም አሉ። እናየዋለን። ከጠቅላይ ሚኒስትር አብይ አህመድ የአብረን እንስራ ተደጋጋሚ ጥያቄ የቀረበላቸው ደሳለኝ ጫኔ ጥያቄውን ውድቅ በማድረግ ከፖለቲካ ተሳትፎ ራሳቸውን አገለሉ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከነዚህ ጉዳዮች ውጭ በአዲስ አበባ የቤት ኪራይ ዋጋ የሚጨምርበት መጠን ጣሪያ መቀመጡንና ትራምፕ ከኢራን ጋር የተኩስ አቁሙ አብቅቷል ማለታቸውን እናያለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ዩክሬን ለሩሲያ የዘመቱ ኢትዮጵያውያን ወታደሮችን ስም ዝርዝር ይፋ አደረገች። ዩክሬን የዘማች ኢትዮጵያውያንን ስም ዝርዝር ይፋ ያደረገችው የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለይፋዊ የሥራ ጉብኝት ሮብ ሐምሌ 1 ቀን 2018 ዓ.ም ኢትዮጵያ አዲስ አበባ መግባታቸውን ተከትሎ ነው። ዩክሬን ሰርጌይ ላቭሮቭ አዲስ አበባ የገቡበትን ዕለት ለምን ለሩሲያ የዘመቱ ኢትዮጵያውያንን ስም ዝርዝር ማውጫ እንደመረጠችው ባይታወቅም የኢትዮጵያውያኑ ስም ዝርዝር መውጣቱ ግን መነጋገሪያ ሆኗል። በኢትዮጵያውያን አቆጣጠር በ2014 ዓ.ም የሩሲያና ዩክሬን ጦርነት መጀመሩን ተከትሎ በአዲስ አበባ ባለው የሩሲያ ኤምባሲ አንዳንድ እንግዳ የሆነ ነገር ተስተውሎ ነበር። ይህ እንግዳ ነገር በርካታ ኢትዮጵያውያን አዲስ አበባ ባለው የሩሲያ ኤምባሲ በር ላይ የተለያዩ የግል ዶክመንቶቻቸውን ይዘው መታየታቸው ነው። ወደ ሩሲያ የሚደረግ በገፍ የሆነ የሥራ ስምሪት አልነበርምና ሁኔታው ለብዙዎች እንግዳ የሆነ ነገር ነበር። ቆይቶ ግን በርካታ ኢትዮጵያውያን አዲስ አበባ ባለው የሩሲያ ኤምባሲ የተሰለፉበት ምክንያት ታወቀ። እሱም ሩሲያ በወቅቱ ከዩክሬን ጋር እያደረገችው ላለው ጦርነት ኢትዮጵያውያንን በወታደርነት መልምላ እንድትዋጋላቸው እየመዘገበች ነው የሚል ነው። ነገሩ በወቅቱ አስደንጋጭና መነጋገሪያ ነበር። ኢትዮጵያ ውስጥ ያለው የሥራ አጥነት ምን ያክል የበረታና የወጣቶች ድህነትም ስር የሰደደ ቢሆን ነው ለሰው ሀገር ለመዋጋት ያን ያህል ሕዝብ የተሰለፈው ተባለ። ኢትዮጵያውያን ወታደሮች ለወትሮ ይታወቁ የነበረው በተለያዩ ሀገራት ያሉ ተፋላሚዎች በጋራ አምነውባቸው ለሰላም ማስከበር ሥራ እንዲሰማሩላቸው ነበር እንጂ የኢትዮጵያ ዜጎች ተገዝተው በሁለት ተዋጊ ሀገራት ጦርነት ውስጥ ለአንዱ ሀገር ወግነው ወታደር በመሆን አልነበረም። ሆኖም በወቅቱ የሩሲያ ኤምባሲም ሆነ ሌሎች አካላት ጉዳዩን አስተባብለውት ነበር። የሩሲያ ኤምባሲ በወቅቱ ኤምባሲው ጋር ተሰብስበው የታዩት ኢትዮጵያውያን ለሩሲያ አጋርነታቸውን ለማሳየት እንጂ ኤምባሲው ወታደር እየመዘገበ አይደለም ሲልም ነበር ያስተባበለው። ከ4 ዓመት በኋላ ግን የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አዲስ አበባ መግባታቸውን ተከትሎ ዩክሬን ቭላዲሚር ቭላዲሚሮቪች ፑቲን በፕሬዝዳንትነት ለሚመሯት ሩሲያ ዘምተዋል ያለቻቸውን ኢትዮጵያውያንን ስም ዝርዝር አውጥታለች። ሩሲያ ከዩክሬን ጋር እያደረገችው ባለው ጦርነት ለሩሲያ ተዋግቷል በሚል የኢትዮጵያውያኑን ስም ዝርዝር ይፋ ያወጣው በዩክሬን የውጭ ጉዳይ ሚኒስቴርና የጦር ምርኮኞችን ጉዳይ በሚከታተል ተቋም በጋራ የሚተዳደር አይ ዋንት ቱ ሊቭ የተሰኘ ፕሮጀክት ተቋም ነው። ይህ አይ ዋንት ቱ ሊቭ የተሰኘው ተቋምም አሁን ላይ በዩክሬን ሩሲያ ጦርነት ውስጥ ለሩሲያ ተዋግቷል ያላቸውን 34 ኢትዮጵያውያንን ስም ዝርዝር ነው ይፋ ያደረገው። እኚህ ኢትዮጵያውያንም ከሩሲያ መንግስት ጋር ውል ተፈራርመው ለሞስኮ ብለው ከዩክሬን ጋር የተዋጉ ናቸው። ከነዚህ ውስጥም 3 ኢትዮጵያውያን በሩሲያ ወገን ሆነው ከዩክሬን ጋር ሲዋጉ መገደላቸውም ታውቋል። የዩክሬኑ ተቋም ለሩሲያ የተዋጉትን ኢትዮጵያውያንን ስም ዝርዝርም ከሩሲያ የመከላከያ ሚኒስቴር በራሱ መንገድ ማግኘቱን የገለጸው። እንደ መረጃው ከሆነ ኢትዮጵያውያኑ ተመልምለው ሩሲያ ከዩክሬን ጋር እያደረገችው ላለው ጦርነት ለሩሲያ ወግነው እንዲዋጉ የተመረጡት በተናጠልና በአጋጣሚ ሳይሆን በተቀናጀና በተደራጀ ሁኔታ በተሰራ የምልመላ ስራ ነው ተብሏል። ይፋ በሆነው መረጃ መሰረት 8 ኢትዮጵያውያን ታህሳስ 16 ቀን 2017 ዓ.ም የሩሲያ ወታደር ለመሆን ውል ተፈራርመዋል። ሌሎች 10 ኢትዮጵያውያን እንዲሁ ነሐሴ 25 ቀን 2017 ዓ.ም 9 ኢትዮጵያውያን ደግሞ በዚህ ዓመት ማለትም ጥቅምት 20 ቀን 2018 ዓ.ም የሩሲያ ወታደር ሆነው ከዩክሬን ጋር ለመዋጋት ከሞስኮ መንግስት ጋር ውል እንዳሰሩ ነው ዩክሬን አወጣቸው የተባለው መረጃ ያሳየው። ይህም ኢትዮጵያውያኑ የሩሲያ ጦር በወታደርነት የተቀላቀሉት በተናጠል ሳይሆን የተቀናጀ ምልመላ ተሰርቶ መሆኑን ያሳያልም ነው የሚለው ሪፖርቱ። ለሩሲያ ወታደር ለመሆን መጀመሪያ ምዝገባ የተደረገው በ2016 ዓ.ም መጋቢት ወር ላይ ሲሆን ሀብተ ማርያም ስንታየው ተስፋ የተባሉ የ50 ዓመት ኢትዮጵያዊ ሲሆኑ የተመዘገቡት በእድሜ ወጣት የሚባለው ለሩሲያ
የተመለመለው ኢትዮጵያዊ ዕድሜም 24 ዓመት ነውም ተብሏል። አሁን ስማቸው ይፋ ተደረጉ የተባሉት ኢትዮጵያን ማንነታቸው በደንብ የተለዩት እንጂ ከሩሲያ ጋር ሆነው ዩክሬንን ለመውጋት የሞስኮ ወታደር የሆኑት ሙሉ ኢትዮጵያውያን ቁጥር ከዚህም እንደሚልቅ ነው የተነገረው። በጉዳዩ ላይ እስካሁን ከኢትዮጵያም ሆነ ከሩሲያ መንግስት የተሰጠ ምላሽ የለም። በመጨረሻው የፓርላማ ውሎ ከጠቅላይ ሚኒስትር አብይ አህመድ ተደጋጋሚ የአብረን እንስራ ጥያቄ ቀረበላቸው ደሳለኝ ጫኔ ራሳቸውን ከፖለቲካ አገለሉ። ደሳለኝ በይፋዊ የፌስቡክ ገጻቸው ላይ ራሳቸውን ከፖለቲካ ማግለላቸውን ገልጸዋል። ይህን ተከትሎ ከበርካታ ኢትዮጵያውያን የምስጋና የአክብሮትና የመልካም ምኞት መልእክቶች ሲጻፉ ተስተውሏል። የአማራ ብሔራዊ ንቅናቄ አብንን በመወከል ከባህር ዳር ከተማ ተወክለው ፓርላማ ገብተው በቆዩባቸው 5 ዓመታት የህዝቡንና መሬት ላይ ያሉ ነባራዊ ሁኔታዎችን በግልጽ እያነሱ መንግስትን በመተቸትና በመጠየቅ በበርካታ ኢትዮጵያውያን ልብ ውስጥ ቦታ ማግኘት ችለዋል። ደሳለኝ ራሳቸውን ከፖለቲካ ማግለላቸውን በገለጹበት የፌስቡክ ጽሑፋቸው በተጨማሪ ግንቦት ወር ላይ በተደረገ ምርጫ ላይ በእጩነት ቀርበው ቢሆን ኖሮ ብልጽግና ተፎካካሪ እጩ ለማቅረብ ወስኖ እንደነበር ጠቅላይ ሚኒስትር አብይ እንደነገሯቸው ተናግረዋል። በህዝብ ተወካዮች ምክር ቤት በእንደራሴነት ያሳለፏቸውን 5 ዓመታት አስቸጋሪና ፈታኝ ሲሉም ገልጸዋል። ባለፉት 8 ዓመታት ከፓርቲ ምስረታና ከፍተኛ አመራርነት እንዲሁም በምርጫ አሸንፈው በህዝብ ተወካዮች ምክር ቤት አባልነት ድምጽ ለሌላቸው ወገኖቼ እውነተኛ ድምጽ መሆን በመቻሌ የተሰማኝ ክብርና ኩራት የላቀም ነው ብለዋል። 547 መቀመጫ ካለው የፌዴራል መንግስቱ ምክር ቤት አባላት መካከል ሞጋችና ጉልህ ጉዳዮችን በማንሳት የሚታወቁት ደሳለኝ ጫኔ በ7ኛው ዙር አጠቃላይ ምርጫ እንደማይሳተፉ ያሳወቁት ከምርጫው ቀደም ብሎ ነበር። እዚህ ውሳኔ ላይ ካደረሷቸው ምክንያቶች አንዱ ነፃ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩ እንደሆነ በወቅቱ አሳውቀው ነበር። ደሳለኝ በህዝብ ዘንድ እውቅናቸው የጨመረው በምክር ቤት ውስጥ በተለይ ጠቅላይ ሚኒስትሩ በሚገኙበት ጊዜ በሚያነሷቸው ጥያቄዎችና በሚሰነዝሯቸው አስተያየቶች የተነሳ ነው። ምክር ቤቱ ስብሰባ ያደርጋል ሲባልም ጥያቄዎቻቸው በጉጉት የሚጠበቁና የምክር ቤቱን ውሎ በማይከታተሉት ዘንድ ደግሞ ደሳለኝ ምን አሉ ተብለው ስማቸው የሚነሱ የምክር ቤት አባል ለመሆን የበቁ ናቸው። እንደራሴው የምክር ቤት አባል ሳሉ ጥር 22 ቀን 2016 ዓ.ም በጸጥታ ኃይሎች ከቤታቸው ተይዘው ተወስደው ለአንድ ወር ተኩል በእስር ላይ ቆይተው ነበር። ሆኖም ስለታሰሩበት ጉዳይ እስካሁን ያሉት ነገር የለም። የምክር ቤት አባልነታቸው መጠናቀቁን በተመለከተ ባስተላለፉት መልእክት ለደጋፊዎቻቸው ምስጋና ሲያቀርቡ በተለይም ከ2 ዓመት ከመንፈቅ በፊት ለ45 ቀናት በታሰርኩበት ወቅት በጸሎትና በሐሳብ ያገዛችሁኝን ውድ ወገኖቼ የለገሳችሁኝ ፍቅር ጉልበት ሆኖኝ ዛሬ በኩራትና በነጻ ህሊና የህዝብ አገልግሎቴን እንድፈጸም አድርጎኛል ብለዋል። የዩኒቨርሲቲ መምህር የነበሩት ደሳለኝ ጫኔ ጠቅላይ ሚኒስትር አብይ በተሰናባቹ ምክር ቤት ስብሰባ ላይ አገራቸውን ማገልገላቸውን እንዲቀጥሉና አብረን እንስራ በማለት ላቀረቡልን ጥያቄ ላሳዩን አክብሮት ከልብ የመነጨ ምስጋናዬን አቀርባለሁ ብለዋል። በመልእክታቸው ከምክር ቤት አባልነት ከተሰናበቱ በኋላ ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ እንደሚያገሉና ለጊዜውም በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት እንደማይሳተፉ አሳውቀዋል። በቀጣይም በሙያቸው አገራቸውን ለማገልገልና ጎን ለጎን ደግሞ ወደ ግሉ ዘርፍ በመግባት ለመሰማራትና ለቤተሰባቸው በቂ ጊዜ ለመስጠት ማቀዳቸውን ገልጸዋል። ጨምረውም ፖለቲካዊ ተሳትፎ ቢያበቃም የአማራን ህዝብ አንድነት በሚያጠናክሩ የአማራ ህዝብ ከሌሎች ወንድሞቹ ጋር ያለውን አብሮነትና መስተጋብር በሚያሳድጉ እንዲሁም የኢትዮጵያውያንን ኑሮ በሚያሻሽሉ ማህበራዊና ሀገራዊ ጉዳዮች ላይ በሙያዬ ማድረግ የምችለውን አስተዋጽኦ ሁሉ አደርጋለሁ ብለዋል። ክቡር ጠቅላይ ሚኒስትር ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መኮስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች
ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍናና ብሔራዊ አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2 ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች የወጪ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎች የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። በአዲስ አበባ የቤት ኪራይ ጭማሪ ጣሪያ 11.5 በመቶ እንዲሆን ተወሰነ። የውል እድሳት ምዝገባም ከሮብ ሐምሌ 1 ቀን 2018 ዓ.ም ጀምሮ መካሄድ ጀምሯል። ከዚህ ቀደም በወጣው የቤት ኪራይ ቁጥጥር አዋጅ መሰረት ለ2019 በጀት ዓመት የሚተገበረው ፍትሐዊ የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁን የቤቶች ልማትና አስተዳደር ቢሮ አስታውቋል። ይህን ተከትሎም በመላው ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ ውል እድሳት ምዝገባ ከሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በይፋ መተግበር ጀምሯል ተብሏል። ቢሮው እንዳመለከተው ይህ የዋጋ ማስተካከያ ውሳኔ በዘፈቀደ የተወሰነ ሳይሆን በከተማዋ ሰፊ ሳይንሳዊ ጥናት ተካሂዶ የነዋሪውን እውነተኛ የመክፈል አቅም ባገናዘበ መልኩ የተዘጋጀ ነው። አክሎም ይህ አሰራር በአንድ በኩል አከራዮች ወቅቱንና የኢኮኖሚ ሁኔታውን ያገናዘበ ፍትሐዊ ገቢ እንዲያገኙ የሚያረጋግጥ መሆኑን ጠቅሶ በሌላ በኩል ደግሞ ተከራዮች ከገቢያቸው ጋር የተመጣጠነ ኪራይ በመክፈል ከተደጋጋሚ መፈናቀልና ከስነ ልቦና ስጋት ድነው የተረጋጋ ሕይወት እንዲመሩ ያደርጋል ብሏል። ውሳኔው በከተማዋ ያለውን የኑሮ ውድነት ጫና በከፍተኛ ደረጃ በመቀነስ ረገድ የጎላ ማህበራዊ፣ ኢኮኖሚያዊና መልካም አስተዳደር ፋይዳዎች እንዳሉት ቢሮ ገልጿል። በአሜሪካንና በኢራን መካከል የሚደረገውን ጦርነት ያስቆመው የተኩስ አቁም ስምምነት ማብቃቱን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። አሜሪካ ማክሰኞ ሌሊት በጦርነቱ ጅማሬ ላይ የተገደሉት የጠቅላይ መሪዋን የቀብር ስነ ስርዓት እያካሄደች ባለችበት ኢራን ላይ ጥቃት ፈጽማለች። ኢራንም በአካባቢው ባሉ የአሜሪካ ጦር ሰፈሮች ላይ ያጸፋ ጥቃት መፈጸሟ ተነግሯል። በቱርክ እየተካሄደ ባለው የሰሜን አትላንቲክ የጦር ቃል ኪዳን ማህበር ኔቶ ስብሰባ ላይ የሚገኙት ፕሬዝዳንት ትራምፕ ከኢራን ጋር ረሰው ስምምነት ያበቃ ይመስለኛል ሲሉም ተናግረዋል። ፕሬዝዳንቱ ጨምረውም ከእነሱ ጋር ከዚህ በኋላ መነጋገር አልፈልግም፣ የሚታመኑ አይደሉም ምን ያሉት እስከምረዳው ድረስ የተኩስ አቁሙ አብቅቷል ሲሉም ተደምጠዋል። ሁለቱ ወገኖች ሊነጋገሩ እንደሚችሉ ነገር ግን ውጤት የማያስገኝ መሆኑንም ገልጸዋል። የሚደረጉ ንግግሮች ጊዜን የሚያባክኑ እንደሆኑ በመጥቀስም የኢራን ባለስልጣናትን ውሸታም ሲሉ ወርፈዋል። የተኩስ አቁሙን ማብቃት በተመለከተ በተደጋጋሚ በጋዜጠኞች የተጠየቁት ፕሬዝዳንቱ የአሜሪካን ልዑካን ከኢራን ጋር ሊነጋገሩ ይችላሉ፣ ነገር ግን ጊዜያቸውን ማባከን ነው ብዬ ነው የማስበው ብለዋል። በግልጽ ለመናገር ከነሱ ማለትም ከኢራናውያን ጋር ጊዜን ማጥፋት አልፈልግም ሲሉም በድጋሚ ተናግረዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ